ዌልካም ባክ ብያለሁ። ፋይርቤስ ላይ ብዙ ነገሮች እየሰራን ነው። ሪድ ዲሌት ብላ 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 እየሰራን ነው። አሁን ደግሞ ከነሱ እንወጣና ወደ አውተንቲኬሽን ሲስተም እንገባለን። ማረጋገጫ ማለት ነው ጀስት ዳይሬክት ትርጉሙ። ስለዚህ ዩዘሮቻችንን እንዴት ነው ማንም ሰው እየገባ የተለያዩ አክቲቪቲዎችን እንዳያደርጉ ወይም እንዴት ነው ፐርሚሽን የምትሰጡት? ስለዚህ ለዩዘሩ ሳይኒን ካረገ ሞር ፊቸር እንዲኖረው ሊሆን ይችላል። የሚፈልጉ አክቲቪቲ ሊኖር ይችላል ሳይኒን ሲያደርግ። እሱ እንዴት አፕላይ የምናደርገው የሚለውን ነው የምናየው። አውተንቲኬሽን በብዙ አይነት መንገዶች መስራት ትችላላችሁ። ኔቲቭ ፕሮቫይደሮች አሉ፣ ሰርድ ፓርቲ ፕሮቫይደሮች አሉ እና አሁን ደግሞ በፕሮ ቨርዥን ያመጡት የራሳቸው ሲስተም አለ፣ ከስተም ፕሮቫይደር የሚል። ስለዚህ በየትኛው መንገድ ሳይኒን ሜተድ መጠቀም ትችላላችሁ። ስለዚህ በኔቲቭ ከፈለጋችሁ ኢሜይል እና ፓስወርድ አለ። ኢሜይል እና ፓስወርድን አስገብታችሁ ሳይኒን አድርገው የሚፈልገውን አክቲቪቲ እንዲያገኝ ማድረግ ትችላላችሁ። ን ፎን አውተንቲኬሽን አለ። ጀስት ስልክ ቁጥሩን አስገብቶ ከዚም በኋላ ኮድ ከተላከለት በኋላ ሳይኒን እንዲያደርግ ማድረግ ትችላላችሁ። በዩቲቢ ምናምን ጀስት ከቴሌ የሚላክ ሜሴጅ አለ አይደለ? ልክ እንደዚህ አይነት ማለት ነው። ሌላ አኖሚነስ የሚባል አለ። በሱ በተጨማሪ ደግሞ ሞር ሴኪዩር እንዲሆን ከፈለጋችሁ ሰርድ ፓርቲ ፕሮቫይደሮች አሉ። ለምሳሌ ጉግል፣ ፌስቡክ፣ ፕሌይ ጌም ይባላል፣ ጊታብ አለ፣ ትዊተር አለ። ስለዚህ እነዚህ አካውንቶች ካላችሁ በእነሱ አካውንቶች ተጠቅማችሁ ሳይን እንዲያደርጉ ማድረግ ትችላላችሁ። ስለዚህ የራሳቸው ዲፔንደንሲ ወይም የራሳቸው የምትጭኑት ላይብረሪ አለ። ስለዚህ እሱን ተጠቅመን ቀጥታ ሳይን እንዲያደርግ ማድረግ እንችላለን ማለት ነው። ከዛም በተጨማሪ ፕሮቨርዥንም አላቸው። ከስተም ፕሮቫይደር እናንተ በፈለጋችሁት መጠን ሳይኒን እንዲሰራ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ አውተንቲኬት ማድረግ እንችላለን። በተወሰነም ደረጃ ባክ ላይ ቪዲዮ ሰርችላችሁ ነበር ስለ ኢንትሮዳክሽኑ ማለት ነው። ስለዚህ አሁን ምንድን ነው የምናደርገው? ከእነዚህ ውስጥ ቀለል ያለው እኔ በፊት ተጠቅሜበት የነበረ አንድ አለ፣ ማለትም ኢሜይል አውተንቲኬሽን የምንለው ማለት ነው። ስለዚህ ኢሜይል አስገብታችሁ ሬጅስተር የሚያደርግ ብሎም ሬጅስተር ከተደረገ በኋላ ሌላ ጊዜ ተመልሳችሁ ብትመጡ ሳይን የምታደርጉበት ሲስተም ነው የምንሰራው ማለት ነው። ስለዚህ አፕሊኬሽኖቻችሁ ላይ እንደዚህ አይነት ሜቶዶች በመጠቀም ሞር ሴኪር እንዲሆን ሞር የተለየ ፊቸር እንዲኖረው ማድረግ እንችላለን ማለት ነው። ስለዚህ ቀጥታ ወደ ኢሜይል አውተንቲኬሽን ፋይርቤዝ ውስጥ ስንገባ ቢውልድ ውስጥ የተለያዩ አክቲቪቲዎች እንዳሉ ይታወቃል። ከነዛ ውስጥ የአውተንቲኬሽን ምልክቱን ወይም አውተንቲኬሽን የሚለውን እነካለን ካሉት ምርጫዎች ውስጥ ን አውተንቲኬሽን ይላል። ከዛ ጌት ሬዲ ወይም ጌት ሬዲ ይላል። ቱቶሪያል እዚህ ጋር ማየት ትችላላችሁ፣ ማለት ኢንትሮዳክሽን ማየት ትችላላችሁ። ሰው እናንተ ጌት ሬዲ የሚለውን ክሊክ ስታደርጉት ምን አይነት ሜተዶች አሉ የሚሉትን እዚህ ጋር ያሳያችኋል። በኔቲቭ ፕሮቫይደር ላይ ምን አይነት ሜተዶች አሉ፣ ኢሜይል፣ ፖን፣ አኖሚነስ የሚሉ አሉ። የመጨረሻው ቨርዥን እንደምታዩት አፕግሬድ ይጠይቃል፣ ወይም ካላችሁ ፓኬጅ የበለጠ ነው ወይም ፕራይስ ይጠይቃል ማለት ነው። ስለዚህ እሱም እኔም ስለሌለኝ ምን አይነት አክቲቪቲ እንደሚሰራ አላውቅም። ስለዚህ ጉግል አለ፣ ፌስቡክ አለ፣ ፕሌይ ጌም አለ፣ ፕሌይ ጌም ሴንተር አለ። ስለዚህ እናንተ የሚፈልጉትን ትነካላችሁ። በእኔ ኬዝ የምትነኩት ኢሜይል ነው፣ ምክንያቱም ኢሜይል ላይ ነው አሁን ላይ የምንሰራው ማለት ነው። ስለዚህ ሌሎቹን ከነካችሁ ግን ላይክ ጉግል ኦር ሌሎቹን ከነካ ተጨማሪ ኤስቲዲኬ ሊያስፈልግባችሁ ነው። የፎኑን በምትመጡበት ጊዜ ፎን ላይ ስትገቡ ኢኔብል ካረጋችሁት በኋላ ስልክ ቁጥር ምን አይነት ስልክ ቁጥር ነው የምትቀበሉት፣ ቫሪፊኬሽን ኮድ፣ ይሄ ጀስት ሳምፕል ቴስቲንግ ነምበር ነው እዚህ ጋር የሚያሳያችሁ። ስለዚህ እሱንም መጠቀም ትችላላችሁ። በእኔ ኬስ ግን ኢሜይልን ነው የምትጠቀሙት። ኢሜይል እና ፓስወርድ ቀላል ነው። ግዴታ ትክክለኛ ኢሜይል ማስገባት አይጠበቅባችሁም። ጀስት ለማረጋገጥ ብቻ ነው። እሱን ካረግን በኋላ ምን እናደርጋለን? ዶክመንቴሽኑን ማየት ትችላላችሁ። ኢሜይል ላይ ኢኔብል እንለዋለን። ኢሜይል ሊንክ ነው የሚጠይቃችሁ። ስለዚህ ሊንክ ያስፈልግ ከሆነ እሱን መጠቀም እንችላለን። ኢሜይል ኤንድ ፓስወርድ ምን ብሏችኋል? ሴቭ ስትሉት ኢኔብልድ ብሏል ወይም ኢኔብልድ ተደርጓል። ስለዚህ ኢኔብል ከተደረገ ቀጥታ ወደ ስራው መግባት ያስችለናል ማለት ነው። ስለዚህ እዚህ ጋር ዩዘር ብሎ
ያሉት ኦልሬዲ ሳይን ኢን ያደረጉ ዩዘሮች ካሉ እነሱን ማኔጅ ማድረግ እንችላለን። ማንፈልገውን ዲሌት ማድረግ እንችላለን። ኦር ዲፎልትም እዚህ ጋር ዝም ብላችሁ ክሬት ማድረግ ትችላላችሁ። ስለዚህ ይህን እዚህ ጋር ክሬት አደረጋችሁ ማለት ስልካችሁ ላይ መጠቀም ያስችላችኋል ሳይን ኢን ስትሉት ማለት ነው። ስለዚህ በዚህ መልኩ ሳይን ኢን ማድረግ ያስችላል። ይሄኛው ሜተዱ ነው። እስቲ ወደ አንድሮይድ ስቱዲዮ ገብተን ደግሞ ያለውን ሁኔታ እንየው። አንድሮይድ ስቱዲዮችንን ከፍተናል አሁን። እሺ ስለዚህ ዩአይ ዲዛይን እንሰራለን። ምን አይነት ኢንተርፌስ መሆን አለበት? ምክንያቱም ኢሜይሉን ኔሙን ተቀብለው ወደ አውተንቲኬሽኑ መሄድ አለበት። ስለዚህ እሱን ዩአይ እንሰራለን። ከዛ በፊት ግን ሌላ አክቲቪቲ መስራት አለብን። ስለዚህ አክቲቪቲ መስራት ስላለብን ምን እናድርግ? አንድ በተን እንስራና ያ በተን ወደ አውተንቲኬሽን ፎርሙ እንዲያስገባ ማድረግ እንችላለን። እሱን እንሰራለን። የተወሰነ ዩአይዎችን በዚህ መልኩ ቢስተካከል የተሻለ ነው። ባታስተካክሉትም ችግር የለውም። ስለዚህ አውተንቲኬሽን በተን ጀስት አውተንቲኬት የሚል ሰጠሁት፣ ግራቪቲውን ሴንተር አደረኩት፣ ብላ ብላ። እነሱን ከሰራን በኋላ እሱን ኢኒሻላይዝድ መደረግ አለበት። ያው ይሄ ከዚህ በፊትም ብዙ ስለሰራ ናቸው ቶሎ ቶሎ ስኬፕ ብለን እንለፋቸው። ኢኒሻላይዝድ ይደረጋል። አሁንም ክሊክ ሊስነር ብላ 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 ካረግን በኋላ መጨረሻ ላይ ኒው አክቲቪቲ ክሬት እናደርጋለን። ስለዚህ የአክቲቪቲውን ስም አውተንቲኬሽን ብንለው እንችላለን። ኦር ሌላ ሬጅስተር ማለት እንችላለን። ጀስት አዲስ አክቲቪቲ ግን መጨመር አለበት። የዚህን አዲስ አክቲቪቲ ከጨመርም በኋላ ወደ ዋናው ስራ እየገባን ነው ማለት ነው። ስለዚህ ወደ ጃቫ ከመሄዳችን በፊት ኤግዜሜሉን አስተካክለው። ኤግዜሜሉ ያሉትን ነገሮች እናስተካክላቸው እና ወደ ጃቫው ደግሞ ኢምፕሊመንት እናደርጋለን። ያው እንደምታውቁት ሊኒየር ላይአውት ነው የሚመቸኝ። ኮንስትራክተር ላይአውት ትንሽ አዝግ ነው ማለት ለእኔ እንጂ በጣም ብዙ ነገሮች ያሰራችኋል። ቨርቲካል አደረኩት። ከዛ ኤዲት ቴክስት ላይ ኢሜል አስገባው። ኢሜል ካስገባው በኋላ ከላይ ጀስት ሁሉንም አቅፎ እንዲይዝልኝ ሊኒየር ላይአውት ተጠቀምኩኝ። ጀስት ሁለቱንም አንድ ላይ ሰብስቦ መርጅ ለማድረግም የተለያዩ ስራዎችን ለመስራት እሱንም ብናደርግ የተሻለ ነው። ፓስወርድን በዛ መልኩ አስገባው። ይህን ብቻ መስራታችን በቂ አይደለም። ያስፈልገዋል፣ አክሽን በተን ያስፈልገዋል፣ ወይም በተኖች ያስፈልጉታል። በአጠቃላይ ሁለት በተኖችን አደርጋለሁ። የመጀመሪያው ሎጊን፣ ከዛ በኋላ ሬጅስተር የሚል ክሬት አደርጋለሁ። ለእነዚህ ለሁሉም ምን መስጠት አለብኝ? አይዲ መስጠት አለብኝ። ያው እያንዳንዱን ሰጥቻቸዋለሁ። ሎጊን የሚል ሰጥቻለሁ። በተለይ ክሬት የሚል ሁለተኛው ላይም ሰጥቻለሁ። ኤዲት ቴክስት ላይም በተመለከተ ኢሜል እና ፓስወርድ የሚል ሰጥቻለሁ። ዩአይውን በዚህ መልኩ ዲዛይን ካረኩኝ በኋላ ወዴት ሄዳለሁ? ወደ ጃቫው ሄዳለሁ። ወይም የሰሯቸውን ኢኒሻላይዝድ ከላይ ታይተል ሰጥቻለሁ። ጀስት ምን እንደሆነ እንዲያመለክት የሚጠቅም ነው። እሱን ከጨረስን በኋላ አውተንቲኬሽን ጃቫ ላይ የገባና ምን አደርጋለሁ ማለት ነው። አሁን የፈጠርኳቸውን በሙሉ ኢኒሻላይዝድ አደርጋለሁ። ከዛ በፊት ግን ይሄኛውን አውተንቲኬሽን የሚሰራልን የትኛው ግራድል ነው? ስለዚህ የመጀመሪያው ግራድል ግዴታ አውተንቲኬሽን ግራድል መጫን አለበት። እዚህ ጋር እንደምታዩት አውተንቲኬሽን ግራድልን ጭኛለሁ። አውተንቲኬሽን ፋየርቤዝ አውተንቲኬሽን 19.40 የሚል ግራድል ኢንስቶል አድርጌያለሁ። ይሄኛውን ካልጫንኩኝ በኋላ እዛ ጋር ፋየርቤዝ አውተንቲኬሽን ላይብራሪን ኮል ሳደርግ አይመጣልኝም። ስለዚህ እሱን በዚህ መልኩ ሴት አደርጋለሁ። ከዛ በኋላ ላይ ሲንክ ማለት እችላለሁ። ስለዚህ ኢኒሻላይዝ ብናደርጋቸው የመጀመሪያው ፋየርቤዝ ነው። ፋየርቤዝ ከመስራታችን በፊት ምን እናረጋግጥ። ይሄ ዩዘር ሬጅስተር አድርጓል አላረገም የሚለውን አውተንቲኬሽኑን ማረጋገጥ አለብን። ማለት ተሳክቷል አልተሳካም የሚለውንም ማወቅ። አንዳንድ ጊዜ ደግሞ ሁሌ ዩዘሩ ምን ማድረግ የለበትም፣ ሬጅስተር ካረገ መልሶ ሬጅስተር አድርግ መባል የለበትም አይደለም። ስለዚህ እሱን ቼክ መደረግ አለበት። ስለዚህ በቀላል መንገድ
በኢፍ ስቴትመንት መስራት ትችላላችሁ። ጌት ኢንት ብላችሁ ከዛ ከዛም ብላ 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 ብላችሁ ኢፍ ስቴትመንት በዚህ መልክ መስራት ትችላላችሁ። ሶ ከሆነ ጀስት እናንተ የምታደርጉት ምንድነው ወይ አክቲቪቲውን የምትፈልጉትን አክቲቪቲ ሬጂስተርን ስኬፕ አድርጎ እንዲወጣ ማድረግ አለባችሁ። ምክንያቱም እዚሁ ፔጅ ላይ ከሆነ ሁሌ ሰው ሬጂስተር ሊያደርግ ነው። አሁን ለዲቨሎፕመንት ብቻ ነው ይሄኛው የምጠቀመው። ስለዚህ እሱን ለማረጋገጥ በቶስት ወይም ቶስት የሚባል ምንድን ነው የምሰሩትን ኮዶች ቪው የምታደርጉበት አለ። ልክ እንደ ኢረር ሜሴጅ ወይም ዳያሎግ ሜሴጅ እንደሚባለው። ሶ ኢፍ ስቴትመንት ላይ ኢፍ ኑል ከሆነ ዩ አር ሬጂስተርድ ቱ ፋየርቤዝ የሚል ይመጣልኛል። ማለትም ከተመዘገብኩ ማለት ነው። ትክክል ከሆነ ወይም ሬጂስተር ካረኩኝ ምን እንዲያደርግ ይሄኛው ሜሴጅ እንዲሰጠኝ አዝዣለሁ። ካልሆነ የሚለው ቦታ ላይ ነው ሚኖቹ የምንሰራው ዋናው ስራዎችን የምንሰራው ማለት ነው። ካልሆነ ምን ያርግ ሬጂስተር ያርግ ነው በእናንተ ወይ በሌላ ሲሰራ። ኢን ማይ ኬዝ አሁን ለዲቨሎፕመንት ፐርፐስ ስለሆነ ዩ አር ሬጂስተርድ የሚል ወይም ፕሊዝ ሬጂስተር የሚል ሜሴጅ ሰጥቻለሁ ማለት ነው። ማለት ሬጂስተር ካላረገ ጀስት የአሁኑን ፎርሞች ፊል እንዲያደርግ ማለት ነው። ሶ ወደ ኤዲት ቴክስቶቹ ወይም ቫሪያብል ኢኒሻላይዝድ እናርጋቸው ወይም የፈጠርናቸውን ኤግዛምፕሎች በዚህ መልኩ። ያው ይሄ ቀላል ነው ለእናንተ ወደ አድቫንስዱ እየገባን ስለሆነ። ሶ ኢኒሻላይዝድ ካረጋችሁ በኋላ በተኑን ኦን ክሊክ ሊስነር ብላ 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 ካረጋችሁ በኋላ ወደ ምን ገባን? ወደ ዋናው ስራ እየመጣን ነው ማለት ነው። ሶ የመጀመሪያው ከክሬት እንጀምር። ክሬት ላይ ምንድነው የምናደርገው? ዳታዎቹን ኢሜይል እና ፓስወርድ ላይ ያሉትን ዳታዎች ወይም ያለውን ቴክስት ፌች ማድረግ አለብን። ወይም ፌች ሳይሆን ያው ስትሪም ማድረግ አለብን። በፕሮግራሚንግ ቋንቋ ከሆነ ስትሪም ወይም ጌት ቴክስት የሚለውን ነው የምንጠቀመው። ስለዚህ ስትሪንግ ተጠቅም ያለው እዚህ ጋር እንደምታዩት ስትሪንግ ዋን የሚለው ማንን ጌት ያደርግልናል? ኢሜይልን ጌት ቱ ስትሪንግ ያለውን ዳታ የተጻፈውን ልክ በተኑ ሲነካ የተጻፈውን ምን ያደርግልኝ? አምጣልኝ እያልኩት ነው። በሴም አስ ፓስወርድ ላይም ያሉትን ዳታዎች ምን አድርግልኝ? አምጣልኝ ብዬው ሰጥቻለሁ። ስለዚህ ከመጣ በኋላ ኢንኬስ ካላስገባስ ብሎ በተኑ ክሊክ ቢያደርግስ? ስለዚህ ባዶ ዳታ ሬጂስተር ልናደርግ ነው ማለት ነው። ደግሞ መሆን የለበትም፣ ሁለቱም ተሴም መሆን አለበት። ስለዚህ በተመሳሳይ መልኩ ምን ማድረግ አለብን? ኢፍ ስቴትመንት እንጠቀማለን። ኢፍ ስቴትመንት ስናደርግ ሁለቱንም ነው፣ የቴክስቷንም ቴክስቷን ማለት ኢሜይልም ካስገባ ፓስወርድም ካስገባ ነው ወደዛኛው ማለት የሚችለው። ካላስገባ ግን እዚህ ጋር እንዲመልሰው ፕሊዝ ፊል ዘ ኢሜይል ፊል ዘ ፓስወርድ ብለን ኢረር እንዲያወጣ ማድረግ እንችላለን። ካልሆነ ትክክል ከሆነ ግን ወደምንሰራው አክቲቪቲ ወይም ወደ ሬጂስትሬሽኑ ይሄዳል። ሬጂስትሬሽኑን ያው እንደምታዩት ቀለል ኮድ ነው። ያልተጫኑ ላይብራሪዎች አሉ። እነሱን ምን እናደርጋቸዋለን? አልት ኢንተርን በመንካት ኢንስቶል ወይም አልት ኢንተርን በመንካት ራሱ ላይብራሪውን አድ ያደርግልናል። እሺ፣ ስለዚህ ምንድነው የሚያደርገው? ፋየርቤዝ ክሬት አውተንቲኬሽን ኢሜይል ኤንድ ፓስወርዱን አውተንቲኬት ያደርግልናል የሰጠነውን ዳታ ማለት ነው። ስለዚህ ምንድነው እዚህ ጋር የሚሰራው? ልክ ይሄኛው ትሩ ከሆነ የሆነ አክቲቪቲ ክፈት ይላል። የመጨረሻው ደግሞ ኢረሩን አሳይኝ ነው። ስለዚህ ሞር በደንብ እንዲታይ ምን እናድርገው? ኢረሩን በቶስት እንዲያወጣ እናድርገው። ስለዚህ ቶስት ላይ ፕሊስ ሬጂስተር የነበረው ሬጂስተር ቱ ወይም ዘ ሬጂስትሬሽን ኢዝ ሰክሰስ የሚለውን እናደርጋለን። ካልሆነ ደግሞ ፌል የሚለውን እናደርጋለን። ይሄኛውን ካረግን በኋላ ቀጥታ ወደ ምን እንሄዳለን? ወደ ፕሮጀክታችንን ራን ወደ ማድረግ ችኛዋን ሲንክ ማድረጋት አንድሮይድ 33 ላይ ስለሚያስቸግር ነው። ልክ አውተንቲኬሽኑን ኪው በምነካበት ጊዜ ፕሊዝ ሬጂስተር ቱ ዘ ፋየርቤዝ ይለኛል። ስለዚህ ፋየርቤዝ ላይ አልተመዘገበም። በዚህ ማረጋገጥ እንችላለን። ያው ፋየርቤዛችን ላይ ምንም አይነት ነገር የለም። ኢሜይል ፓስወርዳችንን ማስገባት መርሳት የለብንም። ስለዚህ ኢሙሌተራችን ላይ የሆነ ዳታ እናስገባ። ስለዚህ ኢንማይ ኬዝ የሆነ ኢሜይል አስገባው። ጀስት እውነትም ውሸትም ግዴታ ተመሳሳይ መሆን የለበትም። ምን ማድረግ ነው ያለብኝ? ሎጊን ካልኩት
ካለ ነው የሚያመጣ፣ ከሌለ ግን አያመጣም። ስለዚህ አሁን ምንም አይነት ነገር አልሰራም። ኦልሬዲ ክራሽ አድርጓል። የሆነ መሴጅ መስጠት ነበረበት። ስለዚህ እኔ ውስጥ ምንድነው ኢረሩ የሚለውን እንደምታዩት አውተንቲኬሽኑ ምን መሆን አልቻለም ወይም ራም ማድረግ አልቻለም ይላል። ስለዚህ ይህ ችግር ምንድነው? ኢኒሻላይዝድ አልተደረገም። ስለዚህ ኢኒሻላይዝድ ፋየርቤዙን የሚለውን ኢኒሻላይዝድ ማድረግ አለብን። ስለዚህ ፋየርቤዝ ዶት ከዛ ፋየርቤዝ አውተንቲኬሽን ጌት ኢንስታንስ ነው በዚህኛው። ስለዚህ እሱን አድርገን እንደገና ኢሙሌተራችንን አስነስተን ራን እናደርጋለን። masri@gmail.com ጤን ፓስወርድ ከ5 ጤን ክሬት አደረኩት። ክሬት በማድረግበት ጊዜ ጀስት አሁን ምንም አይነት ኤረር የለውም። ሎድ በማድረግበት ጊዜ ወላ ገብቶልናል። ስለዚህ የመጀመሪያው ሬጅስትሬሽን ሰርቷል። እሺ ግን መሴጁን አልሰጠንም። ስለዚህ መሴጁን ያልሰጠው ስታርት አክቲቪቲ ኢንቴንት የምትለዋን እችኛዋን ክፈት ስላለው ነው። ስለዚህ አሁን ቶስት ብቻ እንዲያሳይ አድርገነዋል። ስለዚህ አሁን ጀስት ክሬት ስለው ሬጅስትሬሽን ኢዝ ሰክሰስ የሚለውን ቶስት ያሳየናል ማለት ነው። አሁን ማንን ጨረስን? ሬጅስትሬሽን። እንደምታዩት ሁለቱም ዳታዎች ገብተዋል። ዲሌት ማድረግ እችላለሁ፣ ሪሴት ፓስወርድ ማድረግ እችላለሁ፣ ዲሴብል ማድረግ እችላለሁ። አሁን ደግሞ የቀረው ወደ ሎግ ኢን። ኦልሬዲ ሬጅስተር ያደረጉት አፕሊኬሽኑን አጥፍተው እንደገና ተመልሰው ሲመጡ ያለውን ነገር ማጣት የለባቸው ወይም የነበራቸው ኢሜል ማጣት አይችሉም። በነገራችን ላይ ኦልሬዲ ሬጅስተር ካደረጋችሁ ዱፕሊኬት ይላችኋል ወይም ኦልሬዲ ኤግዚስት ኢሜል ይላችኋል። ስለዚህ ሁለቴ መመዝገብ አይጠበቅባችሁም። አንዴ ካለ በፊት ያስገባችሁትን ኢሜል እና ፓስወርድ ተጠቅማችሁ ሳይን ኢን ማድረግ ይቻላል። እሺ ምን ላይ ነን? ሎጊን ላይ ነን። ስለዚህ ሎጊን ላይ ተመሳሳይ ነው ከዛኛው ጋር። ስለዚህ ክሬት የነበረው ወደ ሎጊን ነው የሚቀየረው። እዚህ ጋር እንደምታዩት ምንም አይነት ነገር አልቀየርኩም። ጀስት ከላይ ግን ሳይን ኢን ዊዝ ኢሜል ኤንድ ፓስወርድ የሚለው ሆናል። የዛኛው ጋር ግን ክሬት ነበር። ስለዚህ ሎጊን ሰክሰስፉል የሚል አለው ሁለቱም ላይ። የመጨረሻው ቶስት ደግሞ ጌት አን ኤክስፔክሽን የሚል ነው። ስለዚህ ራን እናድርገው ሎጊን። ስለዚህ አሁን የምንጠቀመው ms@ የሚለውን ነው፣ gmail.com የሚለውን ነው። ስለዚህ ኢሙሌተራችንን ራን አድርገን እናስነሳው። ታያችሁት you are registered to Firebase ይላል። ፓስወርዱን እናስገባ። አሁን ለምሳሌ የተሳሳተ ፓስወርድ እናስገባ። የተሳሳተ ፓስወርድ በምታስገቡበት ጊዜ ፓስወርዱ ኢረር ነው ብለው ወይም ፓስወርድ ኢንቫሊድ ዳዝኖት ምናምን ብሎ ይሰጣችኋል። ስለዚህ ትክክለኛው ከ1 እስከ 6 ነው። ከ1 እስከ 6 ስናስገባ ሰክሰስ ይላችኋል ማለት ነው። በዚህ መልኩ መስራት ትችላላችሁ። ይህን ይመስላል ላቀርብላችሁ ያሰብኩት ይሄን ነው። ለምን ፋየርቤዝ ይህን ይመስላል። ያው እንግዲህ ጥያቄዎች ካላችሁ ዳውን ኮመንት ማድረግ ትችላላችሁ። ሶርስ ኮዱን ይለቅና አጠቃላይ ሙሉ ላይክ አሪፍ ነገር ይሆንና አስቀምጥላችኋለሁ። ያው እንደምትማሩበትም ተስፋ አደርጋለሁ። ፋየርቤዝ ላይ ደግሞ ሌላ ተጨማሪ ስራ ለምትሉት ካለ you can ask me, I will የተሻለ ነገር ለማቅረብ ሞክራለሁ። ስለዚህ በሚቀጥለው ደግሞ ምንድነው የምናቀርበው? ከአውተንቲኬሽን ቀጥለው አፕሎድ ለመስራት እንሞክራለን። እንዴት ነው ፋይሎችን አፕሎድ አድርገን ያንን አፕሎድ ተደረገው እንዴት ነው አክሰስ ማድረግ የምንችለው የሚለውን ለማየት እንሞክራለን። ይህ ግን ትልቅ ነገር ነው በነገራችን ላይ፣ ምክንያቱም እኔ በጣም ብዙ ታይም ስፔንድ ያደረኩበት ነገር ነው። ኦልሬዲ ብዙ ፕሮጀክቶች ላይ ፋይል አፕሎድ ሰርቻለሁ፣ ግን ለእናንተ ሞር ያቀልላችኋል። ማለትም ኮዱን በምታዩበት ጊዜ ኤክስፕሌን በማድረግበት ጊዜ ሞር አንደርስታንድ ታደርጉታላችሁ ብዬ አስባለሁ። See you next time.